ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። የኢትዮጵያ የባህር በር አልባነት በእያንዳንዱ ኢትዮጵያዊ ሕይወት ውስጥ እያደረሰ ያለውን አሉታዊ ተጽዕኖ ተገንዝበው ለችግሩ መፍትሄ በመስጠት ሂደት ንቁ ተሳትፎ ማድረግ ይጠበቅብናል ሲሉ የሕዝብ እንደራሴዎች ተናገሩ። መንግስት ችግሩን ለመፍታት የጀመረውን ሰላማዊና ዲፕሎማሲያዊ መንገድ አጠናክሮ ይቀጥላልን ብለዋል። በለጠ ታረቀኝ ተጨማሪውን ይዟል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ጉባኤውን ያካሄደ ሲሆን አባላቱ የመንግስት የ2018 ዓ.ም የ6 ወር ስራ አፈጻጸም ሪፖርትን አስመልክቶ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን አቅርበው ጠቅላይ ሚኒስትሩ ምላሽ ሰጠውባቸዋል። በምክር ቤቱ አጽንኦት ከተሰጣቸው ጉዳዮች አንዱ የባህር በር ጉዳይ ሲሆን አሚኮም በዚህ ጉዳይ የህዝብ እንደራሴዎችን አነጋግሯል። የህዝብ እንደራሴዎቹ እንደገለጹት ኢትዮጵያ በታሪክ አጋጣሚ ኢፍትሐዊ በሆነ መንገድ የባህር በሯን አጥታለች። በዚህም ምክንያት በአገሪቱ ኢኮኖሚና ዜጎች ህይወት ላይ አሉታዊ ተጽዕኖ እየደረሰ እንደሆነ ነው የገለጹት። ዛሬ ለወደብ በአመት እስከ $2 ቢሊዮን እናወጣለን። የራሳችን የባህር በር ቢኖረን ኖሮ ግን በእውነት ለዛሬ ለወደብ የምናወጣው ወጪ ኢትዮጵያን ከአንዱ ጫፍ ወደ ሌላው ጫፍ የባቡር ሀዲድ ማዘርጋት ያስችላል። በርካታ ከየዩኒቨርሲቲ ተመርቀው አይድል የሆኑ ስራ ያጡ በ10 ሺዎች የሚቆጠሩ የቀለም ልጆቻችን ወጣቶች የስራ እድል መፍጠር የሚያስችል ማኑፋክቸሪንግ መክፈት ያስችላል። በርካታ ሆስፒታሎችን፣ በርካታ የትምህርት ተቋማት ኢኮኖሚ መሰረት ብድሯን ሁሉ ከፍለን የኢትዮጵያ ሕዝብ ኑሮ እንዲሻሻል ማድረግ የሚያስችል በርካታ $1 ሚሊዮን ለወደብ እንከፍላለን። የብሔራዊ ጥቅማችን ዋና ጥያቄ የሆነው የወደባችን ጉዳይ ነው። ቀይ ባህር ወደባችን ጉዳይ በተለይ አሰብ የኢትዮጵያ ተፈጥሯዊ ሁኔታ እና ፖለቲካዊ ጥቅማችን የሚያስከብርልን የነበረ በማይመለከታቸው ሰዎች መንግስት ባልተቋቋመበት የሄደ የባህር በር ጥያቄውን ማስመለስ የግድ እንደሆነ የተናገሩት የህዝብ እንደራሴዎቹ መንግስት ችግሩን ለመፍታት የጀመራቸውን ዲፕሎማሲያዊና ሰላማዊ መንገዶችን አጠናክሮ ይቀጥላል ብለዋል። 130 ሚሊዮን ህዝብ ይዘን በባህር በር ታንቀን ልንዘልቅ አይገባም የሚል እምነት አለኝ። ከዚህ አንጻር ሰላማዊ በሆነ መንገድ በጸባጫርነት ሳይሆን ሰላማዊ በሆነ መንገድ የባህር በር ባለቤት መሆን መቻል አለብን የሚል እምነት አለኝ። ሀገራችን ኢትዮጵያ የባህር በር ያለመኖሯ ትክክል እንዳልሆነ ደግሞ ሌሎች በርካታ ሀገራትም አስተያየት እየሰጡ ነው፣ ኢትዮጵያንም እየደገፉ ነው ያለው። ይሄንን ምላሽ ለማግኘት በጉልበት አይደለም፣ በጦርነት አይደለም፣ ሰላማዊ በሆነ መንገድ በድርድር ዲፕሎማሲያዊ በሆነ መንገድ ኢትዮጵያውያን ብዙ የውስጥ ጥያቄዎችና ፍላጎቶች ቢኖሩንም እንኳን ብሔራዊ ጥቅማችን ላይ አንድ ልንሆንና አበክረን ልንሰራ ይገባልም ሲሉ ነው የህዝብ እንደራሴዎች የተናገሩት። እኔ እንደማምነው የገዢው ፓርቲም አባል ይሁን የተፎካካሪ ፓርቲም አባል ይሁን የኢትዮጵያን ብሔራዊ ጥቅም በሚመለከት ግን ተመሳሳይ አቋም መያዝ አለባቸው የሚል እምነት አለኝ። ምክንያቱም ሁላችንም የምንኖረው የሀገራችን ጥቅም ሲከበር የሀገራችን ህዝብ ፍላጎት ሲሟላ በመሆኑ በዚህ ላይ ልዩነት ሊኖር አይገባም የሚል እምነት አለኝ። የባህር በር ጉዳይ የህልውና ጉዳይ ስለሆነ ኢትዮጵያን የመሰለ እጅግ ከ130 ሚሊዮን በላይ ህዝብን የያዘ ሀገር አንድ የባህር በር ከዚህ በፊት የነበረውን በመሀል የጠነጠቀውን ማጥቶ መኖር ማለት ፍትሃዊም አይደለም ህጋዊም አይደለም ማለት ነው። ስለዚህ ይሄንን እንደተለመደው እንደ ኢትዮጵያዊ ባህላችን በጋራ ቆመው ብሔራዊ ጥቅሞቻችን ላይ ተጽዕኖ ፈጣሪ ሆነን ለዓለም የምናስረዳበትና ተመልሰን በእጃችን የምናስገባበት ሁኔታ መፈጠር ይገባል የሚል ሀሳብ ነው ያለኝ። የጤና አገልግሎት ክፍያን ዲጂታል ማድረግ የሚያስችል ስርዓት መገንባቱን ጤና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የዲጂታል ክፍያን እውን ለማድረግ የሚያስችል ውይይት ከፋይናንስ ተቋማትና ከብሔራዊ ባንክ ጋር አካሂዷል። ኤልሳ ጎሽ ውይይቱን ተከታትላ ተከታዩን ዘገባ አዘጋጅታለች። ዲጂታል 2030 ውስጥ የጤና ዘርፉን ማዘመን አንዱ ተግባር ነው። የጤና ሚኒስቴርም ይህንን ማሳካት የሚያስችሉ ስትራቴጂዎችን ነድፎ እየሰራ መሆኑን አስታውቋል። የዚሁ አንድ አካል የሆነው የዲጂታል ክፍያ ስርዓት ተግባራዊ ለማድረግ የሚያስችል ውይይትም ከዘርፉ ባለድርሻ አካላት ጋር ተካሂዷል። በዩኤንዲፒ የዲጂታል ስርዓት አማካሪ አቶ ደስታ ባይሳ የዲጂታል ክፍያ ስርዓት ተግባራዊ መሆኑ የጤና ተቋማትን አገልግሎት አሰጣጥ ያቀላጥፋል ብለዋል። ታማሚዎች ሲመጡ አገልግሎቱን በምን መልኩ ነው የሚያገኙት? ሰው በተቀላጠፈ መልኩ ነው ወይስ ሞር ስትሬስፉል በሆነ መንገድ ነው ወይስ እነዚህ ነገሮች ብዙ ከኋላ የሚዳሰሱ ነገሮች አሉና የዲጂታል ስርዓቱ
ይህንን አገልግሎት በተሻለ መልኩ በተቀላጠፈ መልኩ ለነዚህ ማህበረሰብ አካላት ለሚመጡት ማድረስ በዲጂታል ፔመንት ገንዘብ ይዘው እየመጡ ግዴታ ሄዳችሁ ካሽ ፈልጉ ካሽ አምጡ ማለት አንችልም። እነሱ አንድ ህዝብ ታማሚ አለ፣ በዛ በኩል ደግሞ ስርዓቱ ወይም እንደ ሀገር የተፈቀደው ህግና አሰራር ዲጂታል ፈቅዷል። ጤና ተቋማት ግን ለዛ ዝግጁ መሆን ይኖርባቸዋል። የጤና ሚኒስቴር ይህንን ተግባራዊ ለማድረግ የሚያስችሉ የትግበራ ስራዎች እየሰራ መሆኑን ያነሱት አቶ ደስታ እስካሁን ባለው ሂደት ስኬቶች መመዝገባቸውን አንስተዋል። በዚህ ላይ እንግዲህ ኦልሬዲ በጣም ኢንቴግሬትድ የሆነ ብሔራዊ ባንክ ያስቀመጠው አቅጣጫ አለ። ወደ የዛሬ 5 ዓመት ወይም ደግሞ 2030 ላይ ዩኒፋይድ የሆነ የመንግስት ክፍል ተጠቃሚዎችን የማያንገላታ ሞር ኮንቪነንት የሆነ እሱን ዘረጋለው ነው ብሎ ያቀደው። ጤናውም ሴክተር ከዛ ጋር በተናበበ መሰረት አሁን ያለውን ትግበራ አይቶ በየቦታው ያለው ወይም በቴሌብር ሊመጣ ይችላል፣ ወይ በንግድ ባንክ ወይ በኤምፔሳ ሊመጣ ይችላል። በመጣው የምናስተናግደው የተዋሃደ ነገር ሲኖር ነው። እዛ ውስጥ ናሽናል ስዊችም አለ። ናሽናል ስዊቹ ደግሞ አግሪጌት የሚያደርግ ነው እነዚህን ክፍያዎች። እነዚህም በሙሉ ሙከራ ላይ አይተናቸዋል። እንዴት አድርገው ግን ወደ ተዋሃደ ነገር መጥተው አገልግሎት አሰጣጥ ቦታው ላይ ስንደርስ ቀልጣፋ ነገር ማምጣት ይችላሉ የሚለው ማየት በጣም አስፈላጊ ስለነበረ በፓይለት አገልግሎትን ከማቀላጠፍ ባሻገር በዘርፉ እየተሰጠ ያለውን አገልግሎት በአግባቡ ለማወቅ እንደሚያግዝ የጠቀሱት አቶ ደስታ የክፍያ ስርዓቱ ከጤና ኬላ አንስቶ በትልልቅ የጤና አገልግሎት ሰጪ ተቋማት ላይ ተግባራዊ ለማድረግ እየተሰራ መሆኑን አንስተዋል። ከተጠበቀው በላይ በደንብ የተከበሩ ክልሎች አሉ፣ ወደ ኋላ የቀሩ አሉ፣ ምንም እንቅስቃሴ ያልተደረገበት ቦታ አለ። ነገር ግን አገልግሎቱ ለሁሉም ማህበረሰብ ነው። ሁሉም ቦታ ያለው ማህበረሰብ ማግኘት ያለበት አገልግሎት ነው። ስለዚህ ይህን አገልግሎት መንግስትን በቁርጠኝነት ነው ወስዶ እየመራ ያለው። ናሽናሊም ሪጂናሊም ያ ነገር ባልተቆራረጠ መልኩ በኦነርሺፕ የሚሉ በሙሉ በሁሉም ጤና ተቋማት እናዳረሳለን ብለን እናስባለን። በመድረኩ የፋይናንስ ተቋማትን ከጤና አገልግሎት ሰጪ ተቋማት ጋር ማስተሳሰር እንደሚገባም ተጠቁሟል። የመሰረተ ልማት ግንባታዎች የአካል ጉዳተኞችን የመንቀሳቀስ መብት በውል ሊያጤኑ እንደሚገባ ተጠቆመ። ግንባታዎች ዘመናዊ ብቻ ሳይሆኑ አካታች መሆን አለባቸው ያሉት የኢትዮጵያ ዓይነ ስውራን ብሔራዊ ማህበር ስራ አስፈጻሚ አባል ፍሬህይወት መዝገቡ በተለይ የአገልግሎት ሰጪ ተቋማት ለሁሉም ዜጋ እኩል ተደራሽ እንዲሆኑ ጥሪ አቅርበዋል። ስነ ጊዮርጊስ ከበደ ተጨማሪ አለው። በስነ ዜጋና ስነ ምግባር ዲፓርትመንት በመምህራን ማሰልጠኛ ደብረ ብርሃን መምህራን ማሰልጠኛ ኮሌጅ ማለት ነው ገብቼ በዲፕሎማይን ከዛ ይዤ ወጥቻለሁ። በድጋሚ ወደ ተማርኩበት ትምህርት ቤት በመምህርነት በተማርኩበት ሙያ ተመድቤ ለአንድ አመት ከ10 ወር አካባቢ አስተምሬ ወጥቻለሁኝ። ከዛ በድጋሚ የመምህራን ምደባ በሚሰራበት ወቅት በአሳግርት ወረዳ ጊና ሀገር አንደኛ ደረጃ ትምህርት ቤት ከ3 አመት በላይ አስተምሬ አሁን ባለው ወቅታዊ ሁኔታ ከስራ ውጪ ሆኛለሁ ማለት ነው። ከዛ ከወጣሁኝ በኋላ ግን ሙሉውን ጊዜ በኢትዮጵያ ብሔራዊ ዓይነ ስውራን ማህበር ደብረ ብርሃንና ከመሰረተ ልማቱ ስንነሳ እርግጥ እውነት ለመናገር በጣም ተግዳሮት አለው ለዓይነ ስውሩ ብሎም ለመላው አካል ጉዳተኛ ማለት ነው። እንደ ዓይነ ስውራን ስናይ ምቹ አለመሆናቸው በተለይም በእንቅስቃሴ ወቅት የሚገድቡ በጣም ብዙ ችግሮች አሉ። መንገድ ላይ የሚደፉ አሸዋዎች፣ ክፍቱን የሚተቡ ቱቦዎች፣ እነዚህ በተለይም አጋዥ ሳይኖር ለብቻ ለሚንቀሳቀሱ ዓይነ ስውራን እጅግ በጣም ችግር የነበረበት ሁኔታ ነው ያለው። ጉዳይ ለማስፈጸም በምትንቀሳቀስበት ወቅት ደግሞ ህንጻዎች ላይ በጣም ከፍተኛ ችግር አለ። ራምፕ አለመኖሩ፣ በቂ አሳንሰር አለመኖር፣ ክፍሎችን የሚጠቁሙ ጠቋሚ ነገሮች ባለመኖራቸው በጣም ከባድ የሆኑ ችግሮች አሉብን። ዴንማርክም በዚህ አጋጣሚ በዚሁ በኢትዮጵያ ብሔራዊ ዓይነ ስውራን ማህበር አማካኝነት ነው የሄድኩት። እዛ በነበረኝ ቆይታ ውስጥ የማይከቱ ናቸው ብዛቶቹ ያየኋቸው፣ ብዙ ወጪ የማይጠይቁ ለምሳሌ እንቅስቃሴ ላይ የሚጠቁሙ ነገሮች አሉ። ስትሻገር ጠብቅ ይልሃል። ለምሳሌ መኪና እየመጣ እኩል አታልፍም። በነገራችን ላይ የሆነ ሰዓትም አዲስ አበባ ላይ ይህን ነገር ለማየት ሞክሬ ነበረ። ካሳንቺስ አካባቢ ነበረ ዓይነ ስውራን ወገኖቻችን መኪና እያለፈ ስለሆነ ጠብቁ ትልሃለች በራሱ በአማርኛ ማለት ነው። እነዚህን ነገሮች ወደዚህም ማምጣት ነው፣ ወደ ክልል ከተሞችም ለማምጣት መሞከር ነው። አዲስ አበባ ብቻ አይደለም አካል ጉዳተኛ ያለውና አዲስ አበባም በየቦታው አይደለም። በኬን ለይተህ የምታልፍበት ሁኔታ ነበረ። መስመር አለ በስነ ስርዓት የተሰመረ። ወደ ቀኝ ማለፍ ሲኖርብህ፣ ወደ ግራ ማለፍ ሲኖርብህ ጠብቀህ በኬን ለይተህ የምታልፍበት ሁኔታ አለ። እግረኛ መንገድ ላይ በምትንቀሳቀስበት ወቅት ለእንቅስቃሴ ጉዳት ላለባቸው ምቹ ነው። በቃ በስነ ስርዓት በዊልቸር ተንቀሳቅሶ አለምንም ችግር ዊልቸሩን አንቀሳቅሶ የፈለገበት ቦታ ደርሶ ለመምጣት ህንጻዎችንም አጋጣሚ
ፓርላማዎችን የዴንማርክ ፓርላማውን ጽህፈት ቤት ለማየት ሞክረናልና ፍሎር 1 ፍሎር 2 ምናምን የሚባሉት አካባቢዎች ላይ እንደዚህ በምትሄድበት ወቅት በዚህ በኩል እና በዚህ በኩል የሚደረጉ እንትኖች አሉ፣ ብረቶች አሉ አይደለ? ህንጻዎች ላይ የሚሰሩ እዛ ላይ ዶት አለ በስነ ስርዓት። ለምሳሌ ፍሎር ጥረት የፈለክበት ክፍል ላይ ደርሰ ጉዳይህን አስፈጽመ መምጣት የምትችልበት ሁኔታዎች ሁሉ አሉ። እነዚህ አሁን በጣም ኢሚንት ናቸው እዚህ ሀገር ላይ መጥተው ቢሰሩ ማለት ነው። ሊፍትም ላይ ስናይ ወደ ለምሳሌ ምንድነው ወደ አንደኛ ፎቅ መሄድ ከሆነ ፍላጎት ያንን ስትጫን አለ ቁጥሩን አይተ ነው በብሬል ተዘጋጅቶልሃል። ያንን ቁጥር ተጠቅመህ ነው የምትጫነው ማለት ነው። ያን ፕረስ ስታረግ የምትፈልግበት ቦታ ላይ ይወስዳል። እንትኑ ምቹ ነው። ዊልቸርም በስነ ስርዓት ገብቶ ሊፍት መጠቀም የሚቻልባቸው ሁኔታዎች አሉ። እነዚህ ያልኩ አጠቃላይ እንትን ወጪ የሚጠይቁ አይደሉም። ማንኛውም ባለ ሀብትም ሆነ የመንግስት ተቋማት መስራት ከፈለገ መስራት ይችላል። ይሄንን ማለት ነው በሚገነቡበት ወቅት ብቻ እነዚህን ታሳቢ ማድረግ ነው። ከዚህ በኋላ በልምድ የሚደረጉ ጉዳዮች ሊበቁ ይገባል ነው። ተኝነት ባይታይ ለምሳሌ የህንጻ አዋጆች አሉ አይደለ? የህንጻ አዋጆችን ተግባራዊ ለማድረግ አስገዳጅነት ቢኖራቸው፣ ምክንያቱም ለሁሉም ዜጋ እኩል አገልግሎት መስጠት ካልቻለ ዘመናዊ ነው ልንለው አንችልም። በደብረ ብርሃን ከተማ በምግብ ዋስትናና በልማታዊ ሴፍቲኔት ፕሮግራም የታቀፉ ዜጋዎች በገቢ ማስገኛ ስራዎች ላይ በመሰማራት ህይወታቸውን እየቀየሩ መሆኑ ተገለጸ። ፕሮግራሙ እስካሁን ከ1700 በላይ ለሚሆኑ የህብረተሰብ ክፍሎች የስራ ዕድል መፍጠሩ ተመላክቷል። አበበችው አላሸት። የሴፍቲኔት ፕሮግራም በዓለም ባንክ በጀት የስራ ዕድል ያላገኙ ዜጎች ወደ ስራ እንዲገቡ መሬትና ጉልበትን በማገናኘት ዜጎችን በዘላቂነት ህይወታቸውን እንዲቀይሩ የማድረግ ዓላማ ይዞ እየተሰራበት የሚገኝ ፕሮግራም ነው። የሴፍቲኔት ፕሮግራም በደብረ ብርሃን ከተማ ከተጀመረ 5 ዓመት እያስቆጠረ ይገኛል። ፕሮግራሙ በርካታ ዜጎችን ተጠቃሚ እያደረገ እንደሚገኝ የምትናገረው ጸዳለች አለማየሁ እሷም ዛሬን ባማረ ሁኔታ እንድትኖር ነገን በተሻለ እንድታልም ቁጠባውንም ጀምር አሁን ያንን ነገር ሁሉ ትቼ ማለት ነው ደጄ ላይ ዶሮቼን እየተንከባከብኩኝ ደጄ ላይ ቺፕስ ጠብሳለሁ፣ የዶሮቼን እንቁላል እየቀቀልኩኝ በር ላይ እሸጣለሁ፣ በዛው ማስረከባለሁኝ። በቃ ከተረጅነት መንፈስ እኔ ወጥቻለሁ፣ ራሴን አውጥቻለሁ ብዬ ነው ማሰበው። ከዚህ በኋላ በእነዚህ ዶሮች ብቻ ተወስኜ ሳይሆን መስራት የምፈልገው ወደ ሼድ ወደ ትልቅ ደረጃ አሁን ይሄም ተሞክሮ ነው ለኔ ገና ዳዴ ብሎ መነሻ ነው ወደ ሼድ ለመቀየር ነው አላማዬ። ሌላዋ አስተያየት ሰጪ ገነት ይርጉ ከስራው ባሻገር የህይወት ክህሎትና የገንዘብ አያያዝ ስልጠናዎች ማግኘቷና የአባላቱ የእርስ በእርስ ግንኙነት ጥቅሙ የጎላ መሆኑን ትገልጻለች። ልብስ አጠባ ነው የምሰራው። እኔ የቤት እመቤት ነበርኩ። ሴፍቲኔት ሲመጣ ወደ ውጭ ወጣሁ። ለልጆቼ እንጀራ በላሁ። እኔም ከሰው ጋር ይልራለን። አሁን እቁባለን። እኔ በዛን ሰዓት ዱቄት 1 ኪሎ 2 ኪሎ ገዝቼ ነበር ለልጆቼ የምጋግረው። ዛሬ ግን 50 60 ኪሎ ጤፍ እንደ ሰው እያስፈጨው እየሰራው እቁብ እየጣልኩ እየኖርኩ ነው ማለት ነው። የስራ ባህላቸውን በመቀየር የቁጠባ ልምድን በማጎልበት ኑሯቸውን በማሻሻልና የከተማችን ገጽታ የተሻለ እንዲሆን በማድረግ የተሰራው ስራ አመርቂ መሆኑን የሚናገሩት የደብረ ብርሃን ከተማ ልማታዊ ሴፍቲኔት ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ ግርማ ድባቤ እስካሁን 1793 የህብረተሰብ ክፍሎችን ተጠቃሚ መሆናቸውን ያነሳሉ። በ2 ዓመትና በ3 ዓመት በቆይታቸው ጊዜ ከሚያገኙት ወራዊ ክፍያ 20% ቆጥበው አንደኛ ቁጠባ እንዲለማመዱ፣ ሁለተኛ ደግሞ ካፒታል ለሚጀምሩት ቢዝነስ ካፒታል መነሻ እንዲኖራቸው ይሄን ቁጠባ ይቆጥባሉ። በተመሳሳይ በሚቆዩበት ሰዓት ከሚሰሩት የተጨማሪ ገቢ ማስገኛ የምንላቸው ጾም ካደሩ መሬቶች የሚገኝ ገቢ ይኖራል። በራሳቸው በመረጡት ስራ በግላቸው ከስራ ውጪ ከኛ ስራ ወጥተው በተመለሱበት ሰዓት የሚሰሯቸው የተረጅነት መንፈስ እንዳይኖራቸው በዘላቂነት ኑሯቸውን እንዲያሻሽሉ የተለያዩ ስልጠናዎችን በማግኘት የአስተሳሰብ ለውጥ አምጥተዋል ነው ያሉት አቶ ግርማ። ከፕሮግራሙ ከወጡ ከአመት በኋላ እኛም ፎሎ አፕ እናደርጋለን። ምን ላይ ናቸው ያሉት የሚለውን ለማየት ወደኋላ ተመልሰዋል ወይስ ደግሞ ጥሩ ደረጃ ላይ ናቸው የሚለውንም ለማየት እንሞክራለን። በዚህ መሰረት አምና የተመረቁትን ዘንድሮ ቼክ አድርገናቸዋል። ቤት ለቤት ከ90% በላይ የሚሆነው ሰስቴን አድርገው ቢዝነሳቸውን አሳድገው ነው ያሉ። የራሳቸውን ስራ እየሰሩ የሚገኙ አባላትን መንግስት ወደ ኋላ እንዳይመለሱ ክትትልና ድጋፍ እንደሚያደርግ ተጠቁሟል። በመጨረሻም ወደ አጫጭር ዜናዎች እናልፋለን። ሰላማዊት ነጋ ታቀርባቸዋለች።
የኢትዮጵያ ፌዴራል ፖሊስ ከጥር 28 ቀን 2018 ዓ.ም ጀምሮ አዲስ የተሽከርካሪ ሰሌዳ ለውጥ ተግባራዊ እንደሚያደርግ አስታወቀ። በኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ የተሽከርካሪ ሰሌዳ ለውጡን አስመልክቶ ለመገናኛ ብዙኃን ማብራሪያ ሰጥተዋል። በማብራሪያቸውም የተሽከርካሪ ሰሌዳ ለውጡ ተቋሙ እያከናወነ ያለው ቤቱን ገልጸዋል። ተቋሙ ዘመኑን የሚመጥን ከዲጂታል ቴክኖሎጂ ጋር የተሳሰረ የተሽከርካሪ ሰሌዳ ለውጥ ማድረጉን ጠቅሰዋል። ከነገ ጀምሮ በይፋ ተግባራዊ የሚደረገው የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ የደህንነት መጠበቂያ ምስጢራዊ ቁጥር መለያዎች የተካተተበት በመሆኑ አገልግሎቱን ፈጣንና ቀልጣፋ ያደርገዋል ነው ያሉት። እንዲሁም የተቋሙን ዓለም አቀፍ ተወዳዳሪነት የሚጨምርና አገልግሎቱን ወደ ላቀ ደረጃ የሚያሸጋግር እንደሆነ አክለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ አስጀመሩ። ከንቲባ በዚህ ወቅት የነዋሪዎችን የመኖሪያ ቤት ችግር በዘላቂነት ለመፍታት በትኩረት እየተሰራ እንደሚገኝና በቀጣይም ተጠናክሮ እንደሚቀጥል ተናግረዋል። 6194 መምህራን በ57 ማህበራት በመደራጀት 25 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት ከተማ አስተዳደሩ በነጻ ለመምህራን ማቅረቡን ገልጸው በካሳ መልክም 5 ቢሊዮን ብር መከፈሉን ተናግረዋል። ለመምህራን የሚገነቡ የጋራ መኖሪያ ቤቶች ደረጃቸውን የጠበቁና የአዲስ አበባ ከተማን ውበት የሚመጥኑ መሆናቸውን አመልክተዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የኢንዱስትሪ ሚኒስቴር ከኢትዮጵያ ሀገር አቀፍ የዘርፍ ማህበራት ምክር ቤት ጋር በመተባበር ከተለያዩ አምራች ኢንዱስትሪዎች ለተውጣጡ የአምራች ኢንዱስትሪ ዘርፍ ማህበራት ተወካዮች የአምራች ኢንዱስትሪ ማህበራትን በማጠናከር በኢኮኖሚው ዘርፍ አምራች ኢንዱስትሪው የጎላ ሚና እንዲጫወት የሚያስችል ስልጠና ሰጥቷል። የኢትዮጵያ ሀገር አቀፍ የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ አፍሪካ ዘለቀ በርካታ የአምራች ማህበራትና ምክር ቤቶች የተደራጁ ቢሆንም አብዛኞቹ ጠንካራ ምክር ቤት ወይም ማህበር መሆን አልቻሉም ብለዋል። ዋና ጸሐፊው የአባላት ቁጥር አናሳ መሆን፣ የአምራች ዘርፍ ማህበራት ድጋፍና ትስስር አናሳ መሆንና አስተማማኝ የገቢ ምንጭ አለመኖር ለአምራች ኢንዱስትሪው ማህበራት መዳከም ምክንያት ሆኖ መቆየታቸውን ገልጸዋል። የኢንዱስትሪ ሚኒስቴር የብቃትና ፈቃድ አገልግሎት መሪ ስራ አስፈጻሚ ወይዘሮ ካሳዬ ዋሴ ማህበራት ያሉባቸውን ክፍተት በመለየትና በመፍታት የኢንዱስትሪው ምርትና ምርታማነት ማሳደግ ስለሚገባ እንደሆነ ተናግረዋል። መረጃው የኢንዱስትሪ ሚኒስቴር ነው። የተከበራችሁ ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።